መጨረሻዋ ድረስ ዲፕሎማሲ ያስፈልጋል። ዲፕሎማሲ የሚያስፈልግ ነገር ነው። በመነጋገር እንጂ በጣም በእንትን አይሆንም። ይሄ በጉልበት ኃይለ ቃል በመናገር በምናምን እንደዛ አይሆንም። አስበዋል። አሁን አልሆንም እንጂ ነው በለገሰት ሁሉ ቦታ ነው በቀመጥ አስበሃል እንዴት ላቀልጥህ እንደምችል። አሁን ለገሰት ሁሉ እኮ ጭራሽ እንኳን ሊያሳምንህ ደምን ያፈለዋል። እንኖራለን ብለናል እንኖራለን ይላል። እንደዚህ ይባላል እንዴ? ስፖክስ ፐርሰን ራሱ የምታደርጋቸው ሰዎች በጣም ቀልጣፋ መሆን አለባቸው። ስለዚህ አንዳንድ ጊዜ ከኛ ወገን ያሉ ሰዎች ራሳቸው የሚሰጡት መግለጫ ራሱ ደም ያፈላል። ቁም ነገር ስለ ጦርነት ማስበውን ሰው ራሱ ጦርነት እንዲያስብ ያደርጋል። ስለዚህ የመጀመሪያው ነገር በፍቅር ነው። በፍቅር አብሮ በመስራት የተለያዩ አማራጮችን በመስጠት እንደዛ ነው። ሌላ ጥያቄ፣ በጣም ጉረኞችና ትምክተኞች ናቸው። እኛም ጉረኛና ትምክተኛ ነን። እኛ በጣም ጉረኛና ትምክተኛ ነን። ይሄ ሾቪኒስት አስተሳሰብ እኛ ጋርም አለ። ምን እነሱ ጋር ብቻ አይደለም። ያው የአንድ ውሃ ጠጥተን ያደገን ህዝቦች ነን እንጂ ምን ለነሱ ብቻ ተለይቶ የተሰጠ ነገር አይደለም። እኛስ አይደለንም እንዴ? እሺ አቲ ባዳነህ ይለኛል። አንተ ባዳነህ ለማለት ፈልጎ ነው ወይስ ምን ለማለት ነው አላውቅም። እሺ ሌላ አለ? የመጨረሻ ጥያቄ ሌላ ማታ እገባለሁ። ደክሞኛል። አሁን ሰው ማስገባት አልችልም። ሪኩዌስት የላካችሁ ሰዎች አም ሶሪ፣ በጣም ደክሞኛል። ነገ እንደዛ እየሰደበኝ አይመስለኝም። ስርዓት ያለው ሰው ስለሆነ እንደዚህ የሚሳደብ አይመስለኝም። ስድብ ምን የሚያሰድብ ነገር ምንም አልተናገርኩም። እሺ አስጌ ጠቅላዩን እጅ ነከሰ አሉ እኮ ቴዲ። አስጌ ደንደሾ ችግሩን እያለቀሰ ካልተናገረ በስተቀር ሰው አያምነውም። አንዳንድ ጊዜ በጣም በሀዘኔታ ሆኖ ሲናገር እየቀለደ ይመስላችኋል። አስጌ ደንደሾ እኔ አንደርስታንድ አደርጋለሁ። እያለቀስክ ካልተናገርክ እኛ አናምንም። ምትስቅ ነው የሚመስለን። ስለዚህ ችግርን አስጌ ደንደሾ የኢትዮጵያ ሕዝብ እንዲረዳው እያለቀስክ ነው ማውራት ያለብህ። አንተ እያለቀሰ ነው ማውራት ያለበት። አሁን እንዴት ነው የምትረዱት? ቆይ አስጌ ደንደሾ ለምሳሌ አሁን መጥቶ በደሉን አሁን ዝም ብሎ በኖርማል ቢናገር እኮ ምንድነው ታሾፋለህ እንዴ? ነው ሰው ላይ ሞድ እያስከን እንዴ? እና ምን ያስቃል ነው የምትሉት? እሷን አዝኖ ነው የሚናገረው አይደል? ስለዚህ አንዳንዶቻችሁ ብዙ ጊዜ እንትን ውስጥ የምትገቡት ለቅሶ ቦታ ሄዷን ፎቶ ሲነሳ ምናምን፣ አንዳንዶቻችሁ ኮመንት ላይ በጣም የምትወርዱበት ይሄ ሰውዬ ቦታ አይመርጥም እንዴ? አሁን ለቅሶ ላይ አሁን የሚያስቅ ነገር አለ ምናምን ይሉታል። እየሳቀ እኮ አይደለም። አሁን ምንድነው ለቅሶ ቀብር ላይ አሁን የሚያስቅ ነገር ሀዘኔታ ወይ ወዴት ገባሽ ምናምን ይሉታል። ኖ እንደዛ አይደለም ነገር ይወሺ አልናገረውም። እኔ አንድ ቀን በሆነ አጋጣሚ አንድ ላይ ተቀምጠናልና እኔ አልናገረም ክፉ ነገር። እሺ ሌላ ጥያቄ ከሌላችሁ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። 3 ሰዓት በኋላ ገባለሁ። አይ ነው ብዙዎቻችሁን አላስገባኋችሁም። እሁድ መደበኛ ፕሮግራም ይኖረናል። ማታ ከገባሁኝ ወይም ነገ ከገባሁኝ በአገር ጉዳይ እንደተለመደው ኤርትራውያንን አካትቼ ሰላማዊ ውይይት ለማድረግ ሙከራ አደርጋለሁ። ሁላችሁም የምትመጡ ሰዎች ጨዋነት የመጀመሪያ ተግባራችን ነው። የኔና የቴዲ ሐዋሳ ቤተሰቦች በጣም ጨዋነት እንወዳለን። እኔ ብቻ አይደለም፣ የቴዲ ቤት ሐዋሳ ሰዎች በሙሉ ጨዋነት እንወዳለን። ሌላ ቦታ ላይ ዊ ዶንት ኬር፣ እንደፈለጋችሁ ልትሆኑ ትችላላችሁ። እዚህ ግን ስመጡ ፖለቲካ ስለሆነ የምናወራው በጨዋ ቋንቋ እናወራለን። አስገባችሁና እንደ 5-6 ሰዎች ገብተን
ስላለው ነገር የምናወራ ይሆናል። ዛሬ ሪኩዌስት ልካችሁ ያላስገባችሁ ይቅርታ ጠይቃለሁ። ለታፕታፑ ለኮፒ ሊንክ ሼሩ ምንድን ነው የሚለኝ ባህር ዳር በንግግር የባህር በር ይገኛል ብለህ ታስባለህ ወይ? ችግሩ እንደነገርኳቸው ይሄ የመጨረሻ ልበልና ልውጣ። ባለንበት ዓለም the most difficult የሚሆነው ነገር የሀገራትን ኢንቴንት ማወቅ አይቻልም። that's the most difficult። ህግ እንዳትል ህግ የለም እንዳልኩ አናርኪክ የሆነ ዓለም ላይ ካለ ኢንቴንታችን ምን እንደሆነ ላያውቁ ይችላሉ። ለምሳሌ አንድ ኤርትራዊ በንግግር የባህር በር ይኖረን ብትለው ነገ ምንድነው መተማመኛ ልትወርስብኝ ወይ ልትወርብኝ ትችላለህ ሊል ይችላል። ኢንቴንትን አለማወቁ ነው። የትረስት ኢሹ ነው። ለዛ እኔ ማስበው የመጀመሪያው ተግባራዊ ነገር ኤርትራን የመጀመሪያው እንደ ሀገር ማክበር ያስፈልጋል ብዬ አስባለሁ። እንደ ሀገር ማክበር አለብን። ከዛ የተለያዩ አማራጮች ካሉ በመነጋገር ታስባለህ። በከፍሎ በመስጠት በክፍያ ሊሆን ይችላል። የተለያዩ ተለዋጭ ነገሮችን በማቅረብ በተለያዩ መንገዶችን ትከተላለህ። ከአንዳንድ ወደ ድብድብ መግባት ተገቢ ነው እያላስብም የተለያዩ አማራጮችን ኢሳያስ አፈወርቂ ላይ አይደለም አሁን መሰራት ያለበት። ስኖት ኢሳያስ አፈወርቂ የኤርትራ ህዝብ ላይ ነው መሰራት ያለበት። የኤርትራ ህዝብ ሊገባው ይገባል። በተለይ አሁን ዲያስፖራው በሚደረጉ ውይይቶች እንደዚህ እሳት ጎርሶ ምናምን ቁጡ እንዲሆን ሳይሆን በጋራ ብንሰራ ሊኖረን የሚችለውን ጥቅም ነው ማስረዳት ያለብን። መተማመን ያስፈልጋል። መነጋገር ዘንድ ዲያስፖራውን ስትለውጥ እዛ ያሉትን ትለውጣል። አዳይ ነው ዘዴ ደግሞ የአንድ ሀገር በአንድ ወቅት አንድ የጋራ ህልውና ያለብን ህዝቦች ነን። መልካችንም አንድ ነው፣ ቋንቋችን አንድ ነው፣ ባህላችን አንድ ነው። የባህር በርን ብንጠቀም ሊኖረን የሚችለውን ጥቅም በደንብ ልታስረዳቸው ይገባል የሚል እምነት አለኝ። ዘንድ ያ ማይሆን ከሆነና አማራጩ በጣም የተሟጠጠ ከሆነ ሌላኛውን ሁለት ፕላን ቢ ትጠቀማለህ። ፕላን ቢ ነው እንጂ መጀመሪያ ግን እስከ መጨረሻው እስከ ጥግ ድረስ አይሆንም የሚባል ነገር እስከ ጥግ ድረስ መስማት አለብህ። ኦኬ፣ ሁላችሁንም ከልብ አመሰግናለሁ። ሚስት ያላችሁ ከሚስታችሁ ጋር ተኙ። ሚስት የሌላችሁ ብርድ ልብስ ውስጥ ገብታችሁ ተኙ። ሚስት ያለ ሚስት የሌለም ከቴዲ አናት ላይ ውረድ። እኔ የምፈልገው ያንን ነው። አሁን ባለፈው ውድ ሳወያይ ሁለት ሰዎች አይኔ ውስጥ ገብታችኋል፣ ሼር አድርጋችሁልኛል። ይሄ ልክ እኔ ቤት ተወያይተው ከጨረሱ በኋላ እንደ ባልቴት ቤታቸውን ከፍተው ሲሳደቡ ነበር። በህዝብ ፊት እናዋርዳለን። እኔ እንደዚህ ነገር አልወድም። እኔ በጣም እንትን የለኝም። በቃ አወያይሃለሁ፣ ሀሳብን ትሰጣለህ፣ ትሄዳለህ። ከሄድኩ በኋላ መሰደብ አለብኝ? ቴንኪዩ ካሉኝ በኋላ እና ቴንኪዩ ብላችሁኝ ከሄዳችሁ በኋላ እልፍ ብላችሁ በር ከፍታችሁ ቤት ከፍታችሁ ስትሳደቡ የነበራችሁ ሰዎችን አይቻለሁ። አንደኛው እንደውም ባልተጠበቀ ሁኔታ ሲዘረከረክ ሁሉ አይቼዋለሁ። እዚህ የሰው እናት ሲሳደብ በጣም አስነዋሪ ድርጊት ሲያደርግ አይቻለሁ። ፕሊስ እኔ ካወያዩዋችሁ በኋላ በቃ ሂዱ ሌላ ቦታ፣ ስሜን ሳታነሱ ሳትሰድቡኝ ምናምን ሲሆን ደስ ይለኛል። ያን ታደርጋላችሁ። ማታ እንገናኛለን። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ። እናደርገው የመጨረሻ ዙር ነው። አያና ተናግሯል። ከዛ ስዩሜ፣ ከዛ መሀሪ ቀደም ሲል የኤርትራ ወይም ደግሞ የሻዕቢያ ደጋፊዎች ብዬ ነበር። አንድ ሁለት ገብቷል፣ ግን ቪዲዮ ማብራት ስለማይችሉ በፍቅር በሰላም ወርደዋል። ሌላ ቪዲዮ ማውራት የሚችሉ የምናውቃቸው ካሉ ይምጡ ብዬ ነበር። ስለመጣ ቴንኪው። እንደዚሁ አንዳንድ ዙር ታወሩና እኔ ዘጋዋለሁ፣ እንሰነባበታለን። በሚቀጥለው ቀጠሮ ይዘን እንለያያለን። ስዩሜ ከረጅም ጊዜ በኋላ ነው ያየው። የፖለቲካ ፓርቲ መሰረት መሰለኝ። እኔ ፖለቲካ ውስጥ አይደለም፣ ሌላ ስራ ነው ያለ እንጂ ፓርቲ ውስጥ አልገባም ለጊዜው። ኦኬ፣ ስቀልድ ነው።
ስዩ እሺ፣ የተነሱ ሀሳቦችን ሰምታል ብዬ አስባለሁ። 8 ደቂቃ አለ። እስኪ አመሰግናለሁ። አንደኛው ያው ጦርነት ጉሰማ ውስጥ ስለሆነ የብልጽግና ካድሬዎችና አመራሮች ቢገባቡ ጥሩ ነበር። የህዝቡ ያደናግራል። አሁን የሚኒስትሯ የተናገረችውና አያና የተናገረው ለተከታዮቻቸውም ያደናግራል እና ተስማምተው ቢያወሩ ጥሩ ነው። ከአሰብ ጋር በተገናኘ አንደኛው መነሳት ያለበት ኤርትራ የተገነጠለችበት መንገድ ምንድን ነው፣ ምን አይነት ነበረ የሚለው ህወሓት የሽግግር መንግስት ባቋቋመበት ወቅት ነው። የኤርትራ የሽግግር መንግስት በተቋቋመበት ወቅት አንቀጽ 5 ይመስለኛል የአሰብ ወደብ የኢትዮጵያ ነፃ ወደብ ሆኖ እንዲያገለግል፣ ምክንያቱም ከኢኮኖሚም ከደህንነትም አንፃር ኢትዮጵያ የሚያስፈልጋት በመሆኑ ተብሎ የገባበት ሁኔታ ነበረ። በወቅቱ በጣም ሲነሳ የነበረ ኢቭን መንግስት ከተመሰረተም በኋላ ኢትዮጵያውያን ሲጠይቁ የነበረ ጉዳይ ነው። ኤርትራ የተገነጠለችበትን መንገድ አሳማኝ ነው ወይ? ተሯሩጦ የኢትዮጵያ መንግስት ሪኮግኒሽን ጫካ ውስጥ ባደረገው ስምምነት መሰረት እውቅና የሰጠበት መንገድ እና ሌሎች ያም ተከትሎ ሌሎችም ሰዎች የዓለም መንግስታት ማለት ነው ወራ ሀገራት ሪኮግኒሽን የሰጡበት መንገድ አለ። የኢትዮጵያ ጥቅም እና ርስትን የሚያሳጣ ስምምነት ኢትዮጵያውያን ያንን መቀበል አለባቸው ወይ የሚለው አይ ቲንክ ተመልሶ ወደኋላ ማየት ያስፈልጋል ብዬ አምናለሁ። እንግዲህ ሮጠን ደግሞ አሁን ላይ የምናወራው ወደ ጦርነት ጉሰማ የተገባበት በኢትዮጵያ መንግስትም በዛም የቃላት ውርወራ ቀጥተኛ ወደ ጦርነት ነው እና ጦርነት ውስጥ ከመግባታችን በፊት የአሰብ ወደብን በሚመለከት እኛ ጥያቄ ያቀረብነው ምንድን ነው? አሁን እኔ ክሊር የሆነ አንደርስታንዲንግ የለኝም። አንድ እንደ ኢትዮጵያ መንግስት ለኢትዮጵያ ህዝብም ያቀረበው አለ ብዬ አላምንም። በተለያየ ጊዜ ውስጥ የቀይ ባህር ጉዳይ መጀመሪያ በሶማሌላንድ በኩል የተሞከረ ነበረ፣ የኤደን ባህረ ሰላጤ ምናምን። ከዛ ያንን የሶማሌላንድ ጉዳይ አልሳካ ሲል ከአንድ ዓመት የዲፕሎማሲም የኢኮኖሚም የተለያየ ኪሳራ በኋላ ከሶማሌ ጋር ተጨባብጦ ተመልሶ ወደ ቀይ ባህር የተኬደበት ሁኔታ አለ። ሪሊ የቀይ ባህር ጥያቄ ቀርቦላቸዋል ወይ? በምን አይነት መልኩ ነው የቀረበላቸው? ከቀረበላቸው በኋላስ የነሱ ምላሽ ምንድን ነው? ኦኬ የሁለትዮሽ ግንኙነት ላይ ስምምነት ላይ አልደረሱም። ከዛ ወደ ዓለም አቀፍ ያንን ወስደውታል ወይ የሚለው ነገር ላይ መታየት መቻል አለበት። እኛ በ2018 በኢትዮጵያና በኤርትራ መንግስት መካከል የነበረው ስምምነት ምን ነበረ አናውቀውም። ዶክመንቱን እስከዛሬ ድረስ ላገኘው አልቻልኩም። ከዛ በኋላም ስምምነታቸው በምን ምክንያት ጸብ ውስጥ ሊገባ እንግዲህ ጦርነት ማለት የሰው ህይወት የሚቀጥፍ ነው። በቀጣይም ጠባሳ የሚያስቀጥል ነው። አት ዘ ሴም ታይም ኢኮኖሚካሊም ደግሞ ሁለታችንም በኢትዮጵያኛ እኔ ስለ ኤርትራ ጉዳይ አይመለከተኝም። when it comes to the national interest የተዛመድነን የተጋባነን ምናምን፣ ግን when it comes to በአገር ጉዳይ ካወራን አገር ኢትዮጵያ ነው።